ጠዋት አካባቢ በሰላም ጀምሮ የነበረው የቤተክርስቲያኗ የእሁድ ፕሮግራም በሰዓታት ውስጥ ግን ወደ ቅዠትነት ተቀይሯል። ኦ ማይ ጋድ! ይሄ ነገር የሆነው ደግሞ በአሜሪካ ሚቺጋን ግዛት በምትገኘው ዴሮይ ተብላ በምትጠራው ከተማ ውስጥ ነው። ፖሊስ እንደተናገረው የ40 ዓመት ዕድሜ ያለው ቶማስ ጃኮብ ሳንፎርድ ተብሎ የሚጠራው የቀድሞ የአሜሪካ የባህር ኃይል አባል የነበረው ሰውዬ ወደ ቤተክርስቲያኗ ወደዚህ የኢየሱስ ክርስቶስ ቅዱስ ቤተክርስቲያን ወደምትባለው ቸርች በመሄድ መኪናውን ከኋላ ፓርክ ካደረገ በኋላ ከመኪናው ውስጥ መሳሪያ አውጥቶ በቸርች ውስጥ በሚገኙ በመቶዎች የሚቆጠሩ ምዕመናን ላይ ወይም ደግሞ በቸርች ውስጥ በነበሩ ሰዎች ላይ መተኮስ እንደጀመረ ነው ፖሊስ የተናገረው ማለት ነው። በዚያ በቃ ይመስላችኋል? በእጁ የያዘው መሳሪያ ቀላ በሚጨርስበት ጊዜ ከመኪና ውስጥ እንደገና ሄዶ ቤንዚን በማምጣት ቸርቹን ማቃጠል ይጀምራል። ከዚህ ሁሉ ነገር በኋላ 4 የሚሆኑ ሰዎች ህይወታቸው ያለፉ ሲሆኑ ከነሱ በተጨማሪ ደግሞ 8 የሚሆኑ ሰዎች መቁሰላቸውና መጎዳታቸው ነው የተነገረው ማለት ነው። የተወሰኑ ሰዎች በተኩሱ ምክንያት ህይወታቸው ያለፉ ሲሆኑ ሌሎቹ ግን ቸርቹ በሚቃጠልበት ጊዜ በእሳቱ ምክንያት ህይወታቸው ማለፉና መጎዳታቸው ነው የተነገረው ማለት ነው። የሁሉ ነገር የጀመረው 4 ሰዓት ከ25 ነው ጠዋት ላይ ማለት ነው። ሰውየው ወደ ቸርች ገብቶ መተኮስ የጀመረበት ሰዓት ማለት ነው 4 ሰዓት ከ25። ከዛ በኋላ ከ8 ደቂቃ በኋላ ማለትም 4 ሰዓት ከ33 ሲሆን ይሄ ነገር ካደረገ በኋላ ቸርቹን ካቃጠለ በኋላ ለማምለጥ በሚሞክርበት ጊዜ ወደ መኪናው ፓርክ ወዳረገበት ቦታ ከሄደ በኋላ ፖሊሶች በቦታው ከደረሱ በኋላ ከነሱ ጋር በነበረው የተኩስ ልውውጥ ህይወቱ አልፏል። ይሄ ሰውዬ ማለት ነው። አሁን ጉዳዩን ኤፍቢአይ እየተረከበ ሲሆን ምርመራም እያደረገ እንደሚገኝ ነው የተናገረው። ይህንንም ጥቃት ንጹሐንን ያነጣጠረ አመፅ ነው ብሎታል። ይህን ጥቃት ያደረሰው የሳንፎርድ ቤትና የስልኩን እየመረመረ እንደሆነ ኤፍቢአይ እየተናገረ ሲሆን እስካሁን ግን ይህን ነገር ለማድረግ ምክንያት ወይም ደግሞ ያነሳሳው ነገር ግልጽ አይደለም ብሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሌላኛው በአሜሪካ ክርስቲያኖች ላይ ያነጣጠረ ጥቃት ብለውታል። ይህንን ጥቃት ማለት ነው። አዳዲስ ነገሮች ሲፈጠሩ ቀድሜ ለእናንተ ያሳውቃችኋለሁ። እኛ ወደ ሌላኛው ዜና እናልፋለን። ቻይና በድንበሮቿ ላይ በሚገኙ የማፊያ ቤተሰቦች ላይ እጅግ ከባድ የሆነ ውሳኔን ወይም ፍርድን አስተላልፋባቸዋል። እንግዲህ ቻይና ጎረቤት በሆነችው በማይናማር በአደንዛዥ ዝውውር በተለያዩ ከባድ በሆኑ ወንጀለኞች በአመፅ በተለያዩ ረብሻዎች ከተጠረጠሩ ከማፊያ ቤተሰቦች መካከል 11 የሚሆኑትን የሞት ፍርድ ፈርዳባቸዋለች ቻይና ማለት ነው። የቻይና የመንግስት ሚዲያዎች እንደዘገቡት በዊንዝር ፍርድ ቤት በማይናማር ውስጥ በሚገኝ በሻን ተብሎ በሚጠራ ግዛት ውስጥ እጅግ በጣም ኃይለኛ ከሆኑ ጎሳዎች መካከል አንዱ በሆነው በዊንግ ቤተሰብ ላይ ነው። እንግዲህ በቤተሰቡ 39 አባላት ላይ ነው ቻይና ቅጣት ያስተላለፈችው ማለት ነው። ከነዚህ ከ39 የዊንግ ቤተሰብ አባላቶች ውስጥ 11 የሚሆኑት አሁን እንዲገደሉ ነው ውሳኔ የተላለፈባቸው ማለት ነው። ከዛ በተጨማሪ 5 የሚሆኑት በ2 ዓመታት ውስጥ የሞት ፍርድ ይፈረድባቸዋል። ከነዚህ የቀሩት ደግሞ ከ5 እስከ 24 የሚሆን የእስር ጊዜ ይጠብቃቸዋል ማለት ነው። እነዚህ እንግዲህ በማይናማር የሚገኙት የዊንግ ቤተሰብ አባላቶች ከ2015 ጀምሮ ከተለያዩ የማፊያ ቡድኖች ጋር በመተባበር በህገወጥ ቁማር፣ የተለያዩ ሴቶችን በማዘዋወር፣ አደንዛዥ እጾችን በማዘዋወር እና ደግሞ ከፍተኛ የሆነ የቴሌኮም ማጭበርበር በማድረግ ሲሰሩ እንደነበሩ ነው የተነገረው ማለት ነው። በዚህም ስራቸው ከ10 ቢሊዮን ዩዋን በላይ ማለትም 1.4 ቢሊዮን ዶላር የሚሆንን ገንዘብ አግኝተዋል ነው የተባለው። ይሄ ቤተሰብ እንግዲህ በማይናማርና በቻይና ድንበር አካባቢ በምትገኘው ላውካይን ተብላ በምትጠራው አካባቢ ነበሩ ቤዝ አድርገው እዛ ሲሰሩ የማጭበርበር የተለያዩ ወንጀሎችን ሲሰሩ የነበሩት ማለት ነው። እነዚህ ብቻ አይደለም ወንጀላቸው ማለት ነው። እጅግ በጣም ብዙ የሆኑ የውጭ ሀገር ዜጎችን በአንድ በማድረግ በማሰር የተለያዩ ነገሮችን በማግባባት ወይም ደግሞ በግዳጅ አስረው እንደነበረ ነው የተነገረው ማለት ነው። በዚህም ካምፕ እንግዲህ ከ100,000 በላይ የሚሆኑ የውጭ ሀገር ዜጎችን በግዳጅ ስራ ሲያሰሯቸውና ሲያሰቃያቸው እንደነበረ ነው የተነገረው ማለት ነው።